ሰላም ጤና ይስጥልኝ በድጋሚ እንደምናመሻችሁ የኢትዮጵያ ቴሌቪዥን ነው ኢቲቪ 57ም በሁለተኛ ክፍል ከ1 ሰዓት እስከ 2 ሰዓት በሚኖረን ቆይታ መልሰን ተገናኝተናል። ከዜናዎቹ ጋር አንተነህ ደግፌ ነኝ። አበይት ጉዳዮችን ላስታውቃችሁ። በትግራይ ክልል የቀድሞ ታጣቂዎችን ወደ ማህበረሰቡ የመመለስ የሥራ አፈጻጸም የምክክር መድረክ በመቀለ የተካሄደ ነው። በኢትዮጵያ የጋራ ትርክቶችን በማስፋት ያሉትን ችግሮች መፍታት እንደሚገባ ተጠቆመ። በአማራ ክልል በ4 ቢሊዮን ብር ወጪ አዳዲስ የአዳሪ ትምህርት ቤቶች ግንባታ የተከናወነ መሆኑን የክልሉ ትምህርት ቢሮ አስታወቀ። ሩሲያ በዩክሬን ወሳኝ መሰረተ ልማቶችን መደብደቧ ተሰማ የሚሉት ዋና ዋናዎቹ ናቸው። በዚህ በኢቲቪ 57 ሁለተኛ ክፍል ባልደረባችን ሚካኤል ገዙም በተጨማሪነት በደቡብ ኢትዮጵያ ክልል ስላለው የቱሪዝም መነቃቃትም የሚያደርሰን መረጃ ይሆናል። ኋላ ላይ ይቀላቀለናል። አብራችን ቆዩ። የአጠቃላይ ትምህርት ጥራትን ለማረጋገጥ የሚያስችሉ አሰራሮች ተግባራዊ ሊደረጉ እንደሚገባ በተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ገለጸ። የትምህርት ሚኒስቴር ባዘጋጀው አጠቃላይ ትምህርት ረቂቅ አዋጅ ላይ የተለያዩ ባለድርሻ አካላት ውይይት አካሂዷል። መሐመድ ራመቱ ተጨማሪ አለው። የአጠቃላይ ትምህርት ከቅድመ መደበኛ እስከ 12ኛ ክፍል እንዲሁም የጎልማሶች ትምህርት ዘርፍን የሚመለከት የመማር ማስተማር ሂደት አካል ነው። በኢትዮጵያ በ2015 ተግባራዊ የተደረገውን የትምህርትና ስልጠና ፖሊሲ ለማስፈጸም ይረዳ ዘንድ የአጠቃላይ ትምህርት ረቂቅ አዋጅ በትምህርት ሚኒስቴር ተዘጋጅቶ ውይይት እየተካሄደበት ይገኛል። በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በረቂቁ ዙሪያ ባለድርሻ አካላት በተገኙበት ባካሄደው ውይይት የተለያዩ አስተያየቶችና ጥያቄዎች ተነስተዋል። የትምህርት ክፍያ አንቀጽ 13 ላይ ያስቀምጥና ክልሎች የሚያወጡት ሕግ መሰረት ለሌሎች ትምህርት መሳሪያዎች የሚውል መጠነኛ ክፍያ ተማሪዎች ወላጅ መክፈል አቅም ጋር በተመጣጠነ ይከፍላሉ ይላልና ይሄ ትንሽ ከነጻና ግዴታ ትምህርት ጋር እንዳይጣረስ የህብረተሰብ ተሳትፎ ጋር ብናገናኘው አካል ጉዳተኛ ተማሪዎች ፍትሐዊና ጥራት ያለው አካል ትምህርት እንዲያገኙ በመጀመሪያ በትምህርት ሚኒስቴር የሚዘጋጁ ፖሊሲዎችና መመሪያዎች ለምልክት ቋንቋ ትምህርት በቂና ተገቢውን ትኩረት መስጠት አለበት። የአፍ መፍቻ ቋንቋ ጋር በተያያዘ መስማት የተሳናቸው አፍ መፍቻ ቋንቋቸው እሱ ምንድነው? ያው ምልክት ቋንቋ ነው። በምልክት ቋንቋ ክብር ተሰጥቶ በምልክት ቋንቋው ማስተማር አለብን። በምልክት ቋንቋው ካልተማሩ በአፍ መፍቻ ቋንቋቸው ተምረዋል ብለን ማለት አንችልም። ብሬልንም እንደ ቋንቋ ሪኮግናይዝ ማድረግና ትምህርትን በብሬል ሊሰጥ እንደሚችል በአስገዳጅነት ብናስቀምጥ ጥሩ ነው የሚል ሀሳብ አለኝ። በተሳታፊዎች በተነሱ ሀሳቦች ላይ የትምህርት ሚኒስቴር ከፍተኛ የስራ ኃላፊዎች ምላሽና ማብራሪያ ሰጥተዋል። ብዙ ኢንትረስቶች አሉ ትምህርት ላይ። ይህንን እንደ መጀመሪያ ስቴፕ እንውሰድና የመጡትን ሀሳቦች በደንብ ኢንቱ አካውንት ወስደን ደግሞ የሚሻሻሉና ይሄ ቅድም ካልኩት አጠቃላይ የአዋጁ መንፈስና ፕሪንሲፕል ጋር አስተያይተን የሚሆነውን ነገር አድርገን ይሄ በድንጋይ ላይ የተጻፈ ለዘላለም የሚቀር አይደለም። ኢቬንቹሊ በተግባር እያዋልን ስንሄድ የሀገራችን ሁኔታ እየተቀየረ ሲሄድ መቀየር ያለባቸው ነገሮች ካሉ ወደፊት እያሻሻል እንሄዳለን። አካል ጉዳተኞች ጋር ተያይዞ ብሔራዊ መስማት የተሳናቸው ማህበርም እንዲሁም ደግሞ ከዓይነ ስውራን ማህበር ሌሎችም ከአካል ጉዳተኛ ሰብአዊ መብትም እንዲሁ ያነሱታል። ይህን በተመለከተ ማንሳት የምፈልገው ነገር በመመሪያ እንደሚመለሱ 8 መመሪያዎች ተቀምጠዋል። በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አዋጁ የትምህርት ጥራትን ለማረጋገጥ አጋዥ በመሆኑ ማሻሻያዎች ተደርገው ወደ ትግበራ እንዲገባም አሳስበዋል። በአጠቃላይ ትምህርት ለሀገራችን ተስፋ የምንላቸው ህፃናት፣ ወጣቶች የሚያዘጋጅ ትምህርት ነው። ስለዚህ
ትኩረት የሚሻ ጉዳይ እንደሆነ ሁላችንም የምንረዳው ስለሆነ በዝርዝር የቀረበውን እኛ ጊዜ ወስደን እንዲሻሻል እናደርጋለን። የአጠቃላይ ትምህርት ረቂቅ አዋጁ የትምህርት ተደራሽነትን ለማረጋገጥም ትልቅ እገዛ እንደሚኖረው ተጠቅሷል። በትግራይ ክልል የቀድሞ ታጣቂዎችን ወደ ማህበረሰቡ የመመለስ የስራ አፈጻጸም የምክክር መድረክ በመቀሌ እየተካሄደ ነው። በአፈጻጸም መድረኩ ላይ ብሔራዊ ተሃድሶ ኮሚሽን፣ የትግራይ ክልል ጊዜያዊ አስተዳደርና የአፍሪካ ህብረት የስራ ኃላፊዎችና ተወካዮችም ተሳትፈዋል። የብሔራዊ ተሃድሶ ኮሚሽነር ተመስገን ጥላሁን በመቀሌና ዕዳጋ ሐሙስ ማዕከላት ከ100 ሺህ በላይ የቀድሞ ታጣቂዎች ሰላማዊና ምርታማ ህይወት መምራት የሚያስችላቸውን የተሃድሶ ስልጠና እየተከታተሉ እንደሚገኙ አስታውቀዋል። ባለፉት ቀናት በአንድ ሳምንት ውስጥ ወደ 640 የሚጠጉ የቀድሞ ታጣቂዎች ወደ ማህበረሰባቸው መልሰን ማስገባት ችለናል። ታጣቂዎቹም በማህበረሰባቸው አቀባበል ተደርጎላቸዋል። በአሁኑ ወቅትም በየመጡበት አካባቢ ሰላማዊና ምርታማ ህይወት ጀምረዋል ብለን ተስፋ እናደርጋለን። ከዚህ በተጨማሪም አሁን ላይ ከ1 ሺህ በላይ የቀድሞ ታጣቂዎች በሁለት የስልጠና ማዕከላት ስልጠናቸውን እየወሰዱ ይገኛል። ሰልጣኝ የቀድሞ ታጣቂዎችም ወደ የቤታቸው ለመመለስ ዝግጁ በማድረግ ላይ እንገኛለን። ስልጠናውም በስነ ምግባር የታነጸ ምርታማ ህይወት መምራት የሚያስችል ነው። የተሃድሶ ማዕከላትን የቅበላ አቅም ማሳደግ፣ ከሀገር ውስጥና ከዓለም አቀፍ የሀብት ምንጮች ማሰባሰብ፣ የመልሶ ማቋቋም ሂደትን ማሳለጥና የአቅም ግንባታ ተግባራትን ማጠናከር በሚቀጥሉት ተከታታይ ወራት በትኩረት የሚሰራባቸው ተግባራት መሆናቸውንም ገልጸዋል። ተባባሪ ተቋማት የሚያደርጉት እገዛም ከመቀሌና ዕዳጋ ሐሙስ ማዕከላት በተጨማሪም ሌሎች ማዕከላትን በማስጀመር 75 ሺህ የክልሉ የቀድሞ ታጣቂዎችን እስከ የካቲት መጨረሻ ለማሰልጠን እየተሰራ መሆኑም ተናግረዋል። የአፍሪካ ህብረት ኮሚሽን ተወካይ ጀስሪና ናሂማና ለሰላምና ደህንነት ጉዳዮች የሚደረጉ ድጋፎች በአጀንዳ 2063 ሰላማዊና የበለጸገች አፍሪካን ለመፍጠር የሚደረገው ጥረት አካል መሆኑን ገልጸዋል። የቀድሞ ታጣቂዎችን በተሃድሶ ስልጠና መልሶ የማቋቋም ሂደት ውስብስብና ዘርፈ ብዙ ነው። ከግጭት በኋላ በሚደረጉ የመልሶ ግንባታና የልማት ስራም የተቀናጀ ፖለቲካዊ፣ ወታደራዊ፣ ማህበራዊና ኢኮኖሚያዊ ትብብርና ጥረትን ይፈልጋል። አካሄዱም የቀድሞ ታጣቂዎችን ትጥቅ የማስፈታትና ማፍረስ ላይ ብቻ የሚታይ አይደለም። ወደ ማህበረሰቡ ተቀላቅለው አምራች ዜጋ የሚሆኑበትን እድል የመፍጠር ስራ ቅድሚያ የሚሰጠው መሆኑን ማስገንዘብ አስፈላጊ ነው። የቀድሞ ታጣቂዎችን በተሃድሶ ስልጠና መልሶ የማቋቋም ስራም ትጥቅ ከማውረድና ወደ ማህበረሰብ ከመቀላቀል ባሻገር አምራች ዜጋ የሚያደርግ መሆኑን ጭምር መታየት ይኖርበታል ብለዋል። የአፍሪካ ህብረት ኮሚሽን በፕሪቶሪያው የዘላቂ ሰላም ስምምነት ማዕቀፍ መሰረት የሚያደርገውን ድጋፍ አጠናክረው እንደሚቀጥል አረጋግጠዋል። በደቡብ ኢትዮጵያ ክልል ያለው አስተማማኝ ሰላም ለቱሪዝም ዘርፉ መነቃቃት ምቹ ሁኔታ መፍጠሩን የክልሉ ባህልና ቱሪዝም ቢሮ አስታወቀ። በክልሉ በመጀመሪያ ሩብ ዓመት ከ23 ሚሊዮን ብር በላይ ገቢ ከዘርፉ ማግኘት መቻሉ ተጠቁሟል። የቱሪዝም ሀብቶችን በማልማትና በማስታወቅ ረገድ የተጀመሩ ስራዎች ትልቅ ውጤት እየተገኘባቸው እንደሚገኙም ቢሮው ገልጸዋል። በቱሪስት መዳረሻዎችና ከተሞችም ደረጃቸውን የጠበቁ ሆቴሎች ቁጥር እያደገ መምጣት የጎብኚዎችን የቆይታ ጊዜ በማራዘም ለገቢው መገኘት አስተዋጽኦ ማበርከቱም ተጠቅሰዋል። በክልሉ ያለው አስተማማኝ ሰላም ደግሞ ለቱሪዝም ዘርፉ መነቃቃት ምቹ ሁኔታ መፍጠሩን ቢሮው አስታውቋል። እዚህ ጉዳይ ላይ እንቆያለን። ባልደረባችን ሚካኤል ገዙ ተጨማሪ መረጃ ላይ ያደርሰን በቀጥታ መስመራችን ላይ ይገኛል። ሚካኤል ላይ ታመሸ። እንግዲህ በደቡብ ኢትዮጵያ ክልል ያለው የሰላም መስፈን ቱሪዝሙን እያነቃቃ እንደሆነ ቀደም ሲል መረጃችን ላይ አመላክተናል። በተለይ የዚህ በክልሉ የቱሪዝም ዘርፍ ኢኮኖሚ አስተዋጽኦ እንዴት ይታያል? 23 ሚሊዮን ብር በላይ ነው ገቢ የተገኘውና ኢኮኖሚ ያለው ተጽዕኖ እንዴት ነው የሚለውን አንሳ። አመሰግናለሁ አንተና። እንግዲህ በሀገሪቱ የቱሪስት መዳረሻና በበርካታ ቱሪስቶች በአመቱ ከሚጎበኙ አካባቢዎች የደቡብ ኢትዮጵያ ክልል አንዱ ነው። ክልሉ በዋነኛነት እንግዲህ ያሉትን የተፈጥሮ ሰው ሰራሽና ባህላዊ ሀብቶች በማልማት ለቱሪዝም ዘርፉ ኢኮኖሚ አስተዋጽኦ እንዲያበረክት የፌዴራል መንግስት እንደዚሁም ደግሞ የክልሉ መንግስትን ጨምሮ በዚህ ዘርፍ ላይ ትልቅ ስራዎች እየተሰሩ ነው የሚገኙት። በተለይም የክልሉ ርዕሰ መስተዳድር በበላይነት የሚመራውም በየዞኖቹ ያሉ የቱሪዝም ሀብቶችን በማልማትና በማስተዋወቅ ለዘርፉ አስተዋጽኦ እንዲያበረክት የሚያስችሉ ስራዎች በዋነኛነት መጥቀስ ይቻላል። እንግዲህ በ2017 የመጀመሪያ ሩብ ዓመት በዚህ ክልል በቱሪዝም ዘርፍ ምን ያህል ገቢ ተገኘ የሚለውን ካየኑ እንኳን በመጀመሪያው ሩብ ዓመት
ወደ 22 ሚሊዮን ብር በተለይ በ23.8 ሚሊዮን ብር ተገኝቷል። ከዚህ 22 ሚሊዮን ብሩ ቱሪስቶች በቀጥታ በሆቴሎች፣ በመዝናኛ ስፍራዎች፣ በቢዝነስ ቱሪዝም የሚባለው በቀጥታ ያወጡት ወጪ ነው። ከዛ ባለፈ ደግሞ በቱሪስት መዳረሻ ስፍራዎች ወደ 1.8 ሚሊዮን ብር በካርኒ በመቁረጥ ቱሪስት መዳረሻዎች ላይ ቱሪስቶች ሲገቡ የሚገኝ ገቢ ነው። ይሄ ክልል እንግዲህ ደቡብ ኢትዮጵያ ክልል በአዲስ አወቃቀር ከመጣ የ1 ዓመት ጊዜ ነው ያለው። ያለፈውን ዓመት የ2016 አፈጻጸሙን ካየን እንግዲህ ወደ 112 ሚሊዮን ብር ገቢ ከዚህ ከቱሪዝም ዘርፉ ማግኘት ተችሏል። ከዚህም ከ9900 በላይ በተለይ የውጭ ሀገር ቱሪስቶች ክልሉን ጎብኝተውታል። በርካታ የሆኑ ሀገር አቀፍ በኮንፈረንስ ቱሪዝምም ትልልቅ ሀገራዊ ሁነቶችም በዚህ ክልል ተስተናግደዋል። በርካታ የሀገር ውስጥ ጎብኚዎችም ክልሉን በስፋት ጎብኝተውታል። ይህ ክልል እንግዲህ ከቱሪዝም አቅም አንጻር ምን ያህል ሀብት አለው የሚለውን ካየን እንግዲህ ወደ 32 ብሔረሰቦች በክልሉ ይገኛሉ። የእነዚህ ብሔረሰቦች ባህል፣ ቋንቋ፣ ታሪክ እንደዚሁም ደግሞ የተለያዩ ባህላዊ ክዋኔዎቻቸው የቱሪስቶች አይን ማረፊያ ናቸው። ለአብነትም እነ የሀመር ማህበረሰብን ካየን እንደ ኢቫንጋዲ ያሉ ባህላዊ ክዋኔዎች እንደዚሁም ደግሞ የጋሞ አባቶች የእርቅ ስነ ስርዓት ሌሎችንም እንደነ ዱቡሻ አይነት የእርቅ ስነ ስርዓቶች ማለት ነው። ሌሎችንም እንደዚሁ በየማህበረሰቡ ያሉ ባህላዊ ሴቶች የቱሪስቶች አይን ማረፊያ ናቸው። ከዚህ ባለፈም እንግዲህ 4 የሚሆኑ የብሔራዊ ፓርኮች አሉት። የማዜ ብሔራዊ ፓርክ፣ የነጭ ሳር ብሔራዊ ፓርክ፣ የማጎ ብሔራዊ ፓርክን ጨምሮ የኦሞ ብሔራዊ ፓርክ በተለይ በደቡብ ምዕራብና በደቡብ ኢትዮጵያ መካከል ላይ የሚገኝ ብሔራዊ ፓርክ ነው። እነዚህን ጨምሮ እንግዲህ የጌዲኦ መልክዓ ምድር ማንሳት እንችላለን። የኮንሶ መልክዓ ምድር ማንሳት እንችላለን። እነዚህ በአጠቃላይ ጥብቅ ደኖችን ጨምሮ ለቱሪዝም የክልሉ የቱሪዝም አቅም ትልቅ ሀብት መሆናቸው ይገለጻል። ከዚህ ባለፈ እንግዲህ ይህንን አቅም በማስተዋወቅ ረገድ አሁን ከቱሪዝም ዘርፉ ለተገኘው ትልቅ አስተዋጽኦ ማበርከት ችለዋል ማለት ነው። እነዚህ በዋነኛነትም ክልሉ ያለው አንጻራዊ ሰላም ቱሪስቶች ምርጫቸው እንዲሆን አድርገውታል። ቱሪስቶች እንግዲህ በእነዚህ አይነት ፓርኮች በተለያዩ መዝናኛ ቦታዎች ላይ ደህንነታቸው ተጠብቆ መዝናናት መጎብኘት ይፈልጋሉ። ከዚህ አንጻር በክልሉ ያለው አንጻራዊ ሰላም ለዚህ አስተዋጽኦ አበርክቷል። ከዚህ ባለፈ ደግሞ በቱሪስት መዳረሻ ስፍራዎች ላይ አዳዲስ ደረጃቸውን የጠበቁ ሆቴሎች እየተገነቡ ነው። ይሄ ደግሞ ለኮንፈረንስ ቱሪዝም ትልልቅ ሀገራዊ ሁነቶች በክልሎቹ በሚገኙ ከተሞች እንዲስተናገዱ ነው። እንደነ ወላይታ ሶዶ እንደነ አርባ ምንጭ ባሉ ከተሞች ትልልቅ ሁነቶች እያስተናገዱ የሚገኙ ከተሞች ናቸው። አሁን የብሔር ብሔረሰቦች በዓልንም እንዲሁ ማንሳት እንችላለን። ከዚህ ባለፈ እንግዲህ ይህንን አቅም ወደ ውጤት ለመቀየር እንግዲህ የቱሪዝም ሀብቱን መሰረት ያደረጉ ስራዎች በክልሉም በፌዴራል መንግስትም በስፋት እየተሰራ ነው። የቱሪዝም ዘርፉ እንግዲህ በዋነኛነት በተለይ የብሔር ብሔረሰቦች የተለያዩ የምስጋናና የዘመን መለወጫ በዓላትም እንዲሁ ለዚሁ ትልቅ አስተዋጽኦ አላቸውና በአጠቃላይ በክልሉ ያለው የብዝሃነት የተፈጥሮ ሀብት ሌሎችም ተደማምረው የቱሪዝም ዘርፉ ትልቅ አቅም እንደሆኑ ይገለጻል። አንተነህ ሚካኤል ገዙ በጣም አመሰግናለሁ። መልካም ምሽት። በኢትዮጵያ ከቅርብ ጊዜያት ወዲህ የግል ጥቅምን ለማካበት በማሰብ ብሔርን ሰበብ የሚያደርጉ አካላት መበርከታቸው ይነሳል። ይህም ጉዳይ ነጠላ ትርክትን አግዝፎ ህብረ ብሔራዊነትን ያኮሰሰ ጉዳይ መሆኑን የታሪክ ተመራማሪው ፕሮፌሰር አየለ በክሪ ተናግረዋል። በዚህ ጉዳይ ላይ ብሩክታዊት አስራት ተጨማሪ አላት። የጋራ የሆኑ ታሪኮችና ድሎች ያሉባት ኢትዮጵያ ህዝቦቿ አብሮ መኖር ብቻ ሳይሆን ሀገረ መንግስትን ለረጅም ዘመን አጽንተው ያቆዩ ናቸው። ከቅርብ ጊዜያት ወዲህ ግን እነዚያ ገዢ ትርክቶች ጠፍተው ወደ ነጠላ ትርክት እያቀና መሆኑን የታሪክ ምሁራን ያነሳሉ። እነዚህ የተዛቡ ትርክቶች ታዲያ ሰላም እስከ ማደፍረስ ደረጃ ይደርሳሉ ይላሉ የታሪክ ምሁሩ ፕሮፌሰር አየለ በከሬ። ነጠላ ትርክት ታሪክ ላይ ሳይመሰረት ዝም ብሎ በመላ እገሌ እንዲህ አድርጎኛል ይልና ከዛ በኋላ የቂም በቀል ባህል ይመጣል። በዛ ህዝቡ እየተባላ ማረስ ሲገባው ጠመንጃ ይዞ ጫካ ገብቶ እየተዋጋ ወደኋላ እየተጎተትን አሁን እንደውም በበለጠ እርስ በርሳችን ተለያይተን ኢቭን መተሳሰብ መፈቃቀር የሚባለው ነገር ሩቅ ሆኖ እንዳልተደረገ እንዳልተሰራ ሆኖ ህይወታችንን የምናካሄድበት ዘመን ነው ያለ ነው። እኛ አንድ ወጥ የሆነ አንድ ትርክት ብቻ ያለው ህዝብ ሳይሆን ብዙ ትርክቶች ያሉበት ብዙ ባህሎች ያሉበት እነዛ ባህሎች ደግሞ እርስ በርሳቸው ተቻችለው የሚኖሩባት ሀገር ናት። በኢትዮጵያ እየታየ ያለው ብሔርን ሰበብ እያደረጉ ነጠላ ትርክት ማቀንቀን ምን ችግሮችን አስከተለ ለሚለው ጥያቄ ፕሮፌሰሩ ምላሽ አላቸው። የታሪክን ሂደት
የታሪክን ድርጊት አመለካከታችን፣ አቀባበላችን ቀስ በቀስ እየተሸረሸረ አሁን ጠባብ በሆነ መንገድ የምናስበው ለተወሰነ ለግል እንደውም በጣም ሲበዛ ለግል እያሰብን ግል ደግሞ ጥቅም ለማግኘት ብሔርን ሰበብ እያረግን ብሔር ምንም የሚጠቀመው ነገር የለም። እንደውም ሁኔታው እየባሰ ነው እንጂ እየተሻለ አልሄደም። ጠመንጃ ለመያዝ እንቸኩላለን እና ያንን ሁኔታ ነው የምናየው ያለው። ነጠላ ትርክት ኃይልን የሚበትን ቡድናዊነትን የሚፈጥር ትርክት መሆኑን የታሪክ ምሁሩ ነግረውናል። ታላቅ ሀገርና ማህበረሰብ ለመገንባት የወል እውነቶች ላይ የተመሰረተ አሰባሳቢ ትርክት መገንባት እንደሚገባ የታሪክ ምሁሩ ጠቁመዋል። ትርክቶች ከታሪክ መወሰድ አለባቸው። የምንሰራውን ስራ መርህ ተከትሎ ደግሞ ሁልጊዜ ዓላማው ምን መሆን አለበት? ሁሉንም እንዲያድግ ባህል ደግሞ እስከተከበረ ድረስ ያን ባህል በነፃ ምንም አይነት ሳትፈሪስ ምንም አይነት ግድብ ሳይኖር እስካከበርሽው ድረስ ከዛ በኋላ ፖለቲካ የንትን መሆን የለበት፣ በብሔር ደረጃ መሆን የለበት። ኢትዮጵያን መገንባት የሚቻለው ከፋፋይ ነጠላ ትርክቶችን በማስወገድ ለድልና ለስኬት ያበቁንን ገዢ ትርክቶችን ደግሞ በማጉላት መሆኑን ፕሮፌሰር አየለ በከሬ ገልጸዋል። በአማራ ክልል በ4 ቢሊዮን ብር ወጪ አዳዲስ የአዳሪ ትምህርት ቤቶች ግንባታ እያከናወነ መሆኑን የክልሉ ትምህርት ቢሮ አስታወቀ። የአማራ ክልል ትምህርት ቢሮ ምክትል ኃላፊ አቶ መኳንንት አደመን ጨምሮ የዞን ከፍተኛ ስራ ኃላፊዎች የፍኖተ ሰላም አዳሪ ትምህርት ቤት ያለበትን የግንባታ አፈጻጸም ጎብኝተዋል። በክልሉ መንግስት በ1.3 ቢሊዮን ብር ወጪ በ13 ሄክታር ቦታ ላይ እየተገነባ ያለው የአዳሪ ትምህርት ቤቱ ትልቅ ፕሮጀክት መሆኑን የምዕራብ ጎጃም ዞን ትምህርት መምሪያ ምክትል ኃላፊ አቶ መኩሪያ ገረመው ተናግረዋል። የአዳሪ ትምህርት ቤት መገንባት ችሎታና ተሰጥኦ ያላቸው በቤተሰቦቻቸው ኢኮኖሚ ችግር እድሉ ያላገኙ የዞኑ ተማሪዎችም ጥራት ያለው ትምህርት ለመስጠት አስተዋጽኦ የጎላ መሆኑን ገልጸዋል። የአማራ ክልል ትምህርት ቢሮ ምክትል ኃላፊ አቶ መኳንንት አደመ የፍኖተ ሰላም አዳሪ ትምህርት ቤት የክልሉ መንግስት በ4 ቢሊዮን ብር ወጪ ያስገነባቸው ካሉ 3 አዳሪ ትምህርት ቤቶች መካከል አንዱ የፍኖተ ሰላም አዳሪ ትምህርት ቤት መሆኑንም ገልጸዋል። እንደ ሪፖርተራችን ራሄል ፍሬው ዘገባ አዳሪ ትምህርት ቤቱ የተማሪዎች ማደሪያና መመገቢያ ክፍሎች፣ ዘመናዊ ላቦራቶሪ፣ ቤተ መጻሕፍትና ሌሎች አስፈላጊ መሰረተ ልማቶች እንዲሟሉለት ተደርጎ የሚገነባ መሆኑም ተገልጿል። ከውጭ ሩሲያ በዩክሬን ወሳኝ መሰረተ ልማቶችን መደብደቧ ተሰማ። በህዳር ወር ሩሲያ በዩክሬን የኃይል መሰረተ ልማቶች ላይ 2 ከባድ ጥቃቶችን ሰንዝራለች። የዩክሬን ደህንነቷን ለማረጋገጥ የኔቶ አባልነትን እየጠየቀች ቢሆንም በጥምረቱ አባላት ዘንድ ግን ይህ ጥያቄዋ ገሸሽ እየተደረገባት ነው።